አሳዛኝ ዜና በደቡብ ኢትዮጵያ ክልል በተከሰተ የእንስሳት በሽታ የሞቱ ከብቶች ብዛት 1400 ደረሰ። በደቡብ ኢትዮጵያ ክልል በሚገኙ 4 ዞኖች ካለፈው ሳምንት መጨረሻ ጀምሮ በተከሰተ የእንስሳት በሽታ ወረርሽኝ ከ1400 በላይ ከብቶች መሞታቸውን የአካባቢው ስራ ኃላፊ ተናገሩ። በክልል የሚገኘው 6500 የሚሆኑ ከብቶች በሽታው ምልክት እንደታየባቸው የደቡብ ኢትዮጵያ ክልል ግብርና ቢሮ ገልጸዋል። ከጋሞ ዞን ወደ ጎፋ፣ ደቡብ ኦሞ ዞን፣ አሌ ዞኖች የተዛመተው የእንስሳት በሽታ ወረርሽኝ በዋነኛነት የሚያጠቃው በሬዎችንና ላሞችን ነው። በወረርሽኙ የተጠቁ ከብቶች ከፍተኛ የሰውነት ሙቀት፣ የመተንፈሻ አካላት ጭንቀት እና ሳል ሲሆኑ የመተንፈሻ አካላት ጭንቀት እና ሳል ከአፍንጫቸው ውሃ የሚመስል ፈሳሽ መውጣትና የምግብ ፍላጎት መቀነስ ምልክቶች ይታዩበታል። ምንነቱ እስካሁን በምርመራ ያልታወቀው ይህ የእንስሳት በሽታ በከብቶች ጭንቅላትና ትከሻቸውን አካባቢ እብጠት ያስከትላል። የከብቶችን አቅም በማዳከም በፍጥነት እንደሚጎድል የሚነገርለት ይህ በሽታ ለመጀመሪያ ጊዜ በታየበት በጋሞ ዞን ጋርዳ ማርታ ወረዳ ብቻ 693 ከብቶች ባለፉት 5 ቀናት ውስጥ መሞታቸውን የወረዳው ግብርና መምሪያ ገልጸዋል። የጋርዳ ማርታ ወረዳ የግብርና መምሪያ ኃላፊ አቶ አዲሱ ሀሺ በሽታው በፍጥነት የሚዛመት እንደሆነ አስረድተዋል። የአካባቢው አርብቶ አደር ከአንድ ቦታ ወደ አንድ ቦታ በሚያደርጉት እንቅስቃሴ ምክንያት በሽታው ወደ ጎፋ ዞን ተዛምቶ 216 ከብቶች መሞታቸውን የዞኑ ግብርና መምሪያ ኃላፊ አቶ ዳንኤል ደገፌ ተናግረዋል።